ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምህረትና ቸርነት ደግፎ በህይወት ያኖረን ደግና ቸር አምላክ ልዑል እግዚአብሔር የተባረከ ይሁን። እግዚአብሔርን ስለ ሁሉ እናመሰግናለን። እህታችሁ ሮማን ነኝ። የጀመርነውን የዚህ የሐሙስን ፕሮግራማችንን እንቀጥላለን። በዚህ በፕሮግራማችን ላይ እንደምታውቁት የጴጥሮስን መጽሐፍ እየተከታተልናለን። ጌታ እየረዳን እግዚአብሔር የተባረከ ይሁን። እግዚአብሔርን ስለ ሁሉ እናመሰግናለን። እንቀጥላለን። በዚህ እግዚአብሔር ዛሬም እንዲናገር እንዲያስተምረን እንጸልይና እንቀጥላለን። የእስራኤል ቅዱስ እግዚአብሔር ይባርካችሁ። እንጸልያለን። ሃሌሉያ። የዘላለም አባት ትልቅ እግዚአብሔር ሆይ ሁልጊዜ የምትናገር ሁልጊዜ የምታስተምር ሁልጊዜ የምትደግፈን ደጉ ጌታ ዛሬም በጌታ በኢየሱስ ክርስቶስ ስም እንድትናገረን እንድታስተምረን የሁለንተናችንን ላንተ እንሰጣለን። አንተ ሙሉ ነህ። ሙሉ ጌታ የሆንከው ጌታ ደግሞ ልትናገረን እንደወደድክ ሳትከለከል እንድትናገረን በነገራችን ሁሉ ላይ ጣልቃ እንድትገባ በስምህ ጸልያለሁ። ጅበኛ ላይ ትሁን። መልካምነት ያገኘን ሕያውና ጻድቅ በሆነው በልጅ በኢየሱስ ስም ጸለይኩ። አሜን። ክብር ለእግዚአብሔር ይሁን። በጣም ብዙዎቻችሁ በተለይ ባለፈው በተማርነው ትምህርት ተነስታችሁ እግዚአብሔር በእውነት ብዙ እየተናገራችሁ ይሄ የኔ ነው ያላችሁ በጣም ደስ የሚል ጌታን የተቀበላችሁ ወገኖች ሁሉ አላችሁ። የሰማይን አምላክ እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄ ከእግዚአብሔር የተነሳ ነው፣ ከኛ ችሎታ አይደለም። ነገር ግን ሰምታችሁ ምላሽ እየሰጣችሁን ስለሆነ እግዚአብሔርን እንባርካለን። እንደው ብዙዎቻችሁ ግን ይሄ ፕሮግራም እየተላለፈ ስልክ ትደውላላችሁ እና በጣም እየተደራራቢ ይሆንብናል። እናንተም አትሰሙም፣ እኛም ምላሽ ለመስጠት እንቸገራለን። ብዙዎቻችሁ በጽሁፍ የጸሎት ርዕሶቻችሁን እያሳወቃችሁን አላችሁ። ጌታን ስለ እናንተ እንባርካለን። ጌታ በረዳን መጠን አብረን እየጸለይን ስለሆነ እግዚአብሔር ይባረክ። እና አንዳንዶቻችሁ መልእክቶችን ትልክልናላችሁ የምስጋና ጸሎታችሁ እንደተሰማ። በጣም አንዲት እናት በተለይ በትዳሯ ብዙ ችግር የገጠማት ሴት እንዴት እግዚአብሔር እንደታደጋት እንዴት እንዳስጣላት በጸሎት ልመናዋን እግዚአብሔር እንደሰማ ጣልቃ እንደገባ መስማማት እንደሆነ ያለቀ የመጨረሻ ለመከፋፈል ሽማግሌ የመጣበት ቀን ነበር፣ ግን እግዚአብሔር ጣልቃ ገባልኝ ብላ እግዚአብሔርን ስታመሰግን አይተናል። አሁንም ብዙ ነገራችንን የሚሰራ የሚያደርግ እግዚአብሔር ስለሆነ እግዚአብሔርን ስለ ሁሉ እናመሰግናለን። ክብር ለሱ ይሁን። እንግዲህ የጀመርነውን የጴጥሮስ መጽሐፍን እንቀጥላለን። ምዕራፍ 2 ላይ ያለ ሐሳብ ነው። ባለፈው ሳምንት ካየነው ሐሳብ ተነስተን ወደሚቀጥለው እንሄዳለን። እንዲህ ይላል፣ ስለ ጌታ ብላችሁ ለሰው ሥርዓት ሁሉ ተገዙ፣ ለንጉሥም ቢሆን ከሁሉ በላይ ነውና፣ ለመኳንንት ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲሁ የእግዚአብሔር ፈቃድ ነውና አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርንም ፍሩ፣ ንጉሥንም አክብሩ የሚል ቃል በዚህ በአንደኛ ጴጥሮስ ምዕራፍ 2 ከ13 ጀምሮ እስከ 17 ያለውን ያነበብኩት። ባለፈው ደጋግመን ያየነው ነፍስ ሁሉ ለበላይ ባለስልጣኗ ትገዛ፣ ከእግዚአብሔር በቀር ማንም አለቃ ሊሆን አይችልም። ምናልባት ጠማማ እንኳን ቢሆኑ አለቆቻችሁ ለክፉ ሰሪዎች እንጂ የሚያስፈሩት መልካም እያደረጋችሁ ክፉዎችን ልትፈሩ አይገባም። ምክንያቱም ክፉ እንደምትሰሩ መስሏቸው እንኳን ቢመጡ እነዚያን ሞኞች የሚያሳፍር ጽኑ ነገር አላቸው። እርሱም መልካም የሆነ ስራችሁን ባዩ ጊዜ እግዚአብሔር አምላካችሁን ያመሰግናሉ። እንግዲህ ስለማመስገን ስለ ስራዎች ስንመለከት እኛ ከዚህ ከአለቱ የተነሳ አለቱ ክብር የሆነልን ወደ እግዚአብሔር መቅረብ የሆነልን የሱን በጎነት ለመናገር የተጠራነን። ለዚህ ነው በህይወት ያለነው። ለበጎነት ከተጠራንና ከቆምን ታዲያ የምንሰራው መናገር ብቻ ሳይሆን በስራችን ሁሉ እሱ እንዲመሰገን ልናደርግ ይገባናል ይልና
በተለይ አንድ ሐሳብ ዛሬ ማየት እፈልጋለሁ። ምን የሚለው ነው? ቁጥር 16 እና 17 ላይ አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፋታችሁ መሸፈኛ እንዲሆን አታድርጉት ይላል። በጣም የሚገርም ጳውሎስም እየደጋገመ ይናገራል። በእርግጥ በክርስቶስ ምሕረት አግኝተን ከሆነ ከሕግ በታች አይደለም ብለን እንደ ልባችን እንሁንን ብሎ ይጠይቃል። አይደለም፣ ነገር ግን እንደሚገባ ልንመላለስ ይገባላል። አርነት ወጥታችኋል። አርነታቸው ከምንድን ነው ያለ እንደሆነ ከሰይጣን ከሰው ለተገዛለት ለዛ ባሪያ ነው። ከተገዛችሁበት ከኃጢአት ባርነት እርሱ ነፃ አውጥቷችኋል። ነፃ በመውጣታችሁ በዚህ ዓለም እያላችሁ ሰማያዊ መንግስት ለማሰብ የሚያስችል ብቃት አላችሁ። ታዲያ ይህ ለሰማያዊ መንግስት የሚሆን ብቃት ያላችሁ እናንተ ወገኖች ለሰማያዊ መንግስት ብቃት አለንና እንደ ልባችን እንሁን ማለት አትችሉም። ለምን የተባለ እንደሆነ ያ ለሰማያዊ መንግስት የሚሆነው ነፃነታችን ወይም ከኃጢአት መውጣታችን ጨምረን በሌሎች ላይ የምንሳለቅበት ሳይሆን አብዝተን ለምንገዛለት ጌታ ለሱ ፈቃድ ለምን ሲጀምር ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ ይላል። ስለማን? ስለ ጌታ። ለጌታ እውነት ለመኖር በተለይ የጽድቅን እውነትና ህይወት እንዳንኖር የሚያደርጉ ብዙ ፈተናዎች ስላሉ የዚህ የላይኛው መንግስት ሐሳብ ደግሞ በጽድቅ በእውነት በቅንነት መገዛት ስለሆነ በእውነትና በጽድቅ በቅንነት ልንገዛ ይገባል። ሐዋርያው ጳውሎስ በገላትያ መጽሐፍ ላይ የሚለውን አንድ ሐሳባይና ከያዕቆብ መልእክትም አንድ ክፍል አንብቤ ይህን ሐሳብ ለመጠቅለል እሞክራለሁ። ምክንያቱም ሌሎችን ማየት ስለምንፈልግ የገላትያ መጽሐፍ ምዕራፍ 5 ቁጥር 12 ጀምሮ ስናነበው 13 ላይ እንዲህ ይላል፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ስሙኝ ወንድሞች ሆይ እናንተ ምን ሆናችኋል? አርነት ወጥታችኋል። ክብር ለእግዚአብሔር ይሁን። እናንተ ለአርነት ተጠርታችኋል፣ ብቻ አርነታችሁ ለሥጋ ምክንያት አይስጥ፣ ለሥጋ ፈቃድ የምትገኙ አትሁኑ። አርነት ወጥታችኋል። እውነት ነው፣ አርነት ወጥታችኋል። ግን አርነታችሁ ለምሳሌ አንድ በጣም የሚዘገንነኝ ነገር በቅርብ ካገኘኋቸው ሰዎች መካከል እርሷ በጌታ ነች። ስለዚህ ባሏ በጌታ ስላልሆነ እንዲያውም ስትንቀው እንደሚገባ ከመገዛት ይልቅ በፍቅር ከመገዛት ይልቅ እኔ እኮ ነፃ ወጥቻለሁ፣ እሱ ገና በሲጃራ ሱስ ላይ ነው፣ በመጠጥ ሱስ ላይ፣ እኔ ግን ከሱ ወጥቻለሁ። እኮ ከሱ ወጥተሻል፣ እግዚአብሔር ከዚህ ቀንበር አላቆሻል። ሌላ ግን የፍቅር ቀንበር አለ፣ ምን የምትሆኝበት። ይህንን ስጋሽን ነፃ ስለሆንኩ ብለሽ እንደው ንቀሽ የምትሄጂ አይደለሽም። ምክንያቱም የእግዚአብሔር ቃል ባል ምን ያክል ክቡር እንደሆነ ያሳየናል። እርሱ የቤቱ ራስ ስለሆነ እና ጠጭ እኮ ነው፣ ሰካራም እኮ ነው፣ ይሁና፣ እሱ በራሱ ጉዳይ ይቀጣበታል። አንቺ ግን ልታደርጊ የሚገባሽን አድርጊ። ልንኖር የሚገባንን የየራሳችን መንገድ ነው የምንሄደው። ሰው ሁሉ የራሱን መንገድ ነው የሚሄድ፣ ሲድንም በራሱ መንገድ ነው የሚያልፈው። በዚያ በምትሄዱበት መንገድ እንደሚገባ ተመላለሱ፣ ለስጋችሁ እድል ፈንታ እንዳይሰጥ። ይሄ አርነታችሁ ብቻ አርነታችሁ ለስጋ ምክንያት እንዳይሆን። እኔ እኮ ነፃ ስለወጣሁ እንዲህ አደርጋለሁ፣ እንዲህ እሆናለሁ፣ እንዲህ እኖራለሁ። ለምሳሌ ቤትሽን ዝግት አድርገሽ ፕሮግራም አለኝ፣ ፕሮግራም እኮ በነፃነት ላመልከው የሚገባኝ ነው አይደለም። መጀመሪያ እንድታመልኪ የሚፈልገው እግዚአብሔር በጓዳሽ ነው። የምታመልኪው እና የምታገለግዪው መጀመሪያ ባልሽን፣ ልጆችሽን፣ ቤትሽን ስትክልክል አድርገሽ ምናልባት እንኳን ሌሊትሽንም ቢሆን ተጠቅመሽ እዚህ ጋር ያለውን ጨርሰሽ ሰዓት እንኳን ባይበቃሽ በሚቀጥለው ነው እንድትሄጂ የሚፈልገው እንጂ አይ እሷ አገልጋይ ነች፣ እሷ እኮ ክርስቲያን ነች፣ ምን ይሰራል? እና በጣም የሚዘገንነኝ አባባሎች ገጥመውኝ ያውቃሉ። እኔ እኮ ክርስቲያን ነኝ፣ ስራ እንኳን ስሩ ሲባሉ ክርስቲያን ስለሆንኩኝ ጸሎት ስላለብኝ የኛው ስራ ባይሰራ ብለው የሚሉ ለስጋቸው ወይም ለድካም
ለስንፍናቸው ምክንያት አርነታቸው ለክርስቶስ መሆናቸው እንዲህ ሲያደርጋቸው የተገኙ ብዙዎች አሉ። ስሙ፣ በእውነት ለአርነት ተጠርታችኋል። ግን አርነታቸው በምድር ላለ ለምኞቶቻቸው ምክንያት አይደለም፣ ለእግዚአብሔር መንግስት ሲጀመር በዚህ በጴጥሮስ መጽሐፍ እንዳየነው ምዕራፍ ቁጥር 8 እና 9 እና 10 ላይ እንዳየነው እናንተ እኮ ከጨለማ ወደሚደነቅ ብርሃን የጠራችሁን ገብቷችሁ ከሆነ ቀምሳችሁት ከሆነ የሱን ማንነት ለመንገር የተጠራችሁ የንጉሱ ካህናት ናችሁ እኮ። ካህን እንደ ካህን ነው ሊመላለስ የሚገባው። ካህን በክህነት ውስጥ ምናልባት ምግብ ምናምን እርሻ ላይ ያርስ ይችላል። የብሉይ ኪዳን ካህናትን ብታዩዋቸው እርሻ ያርሱም፣ እግዚአብሔር እርስታቸው ነው፣ መሬትም የላቸውም፣ እናንተ አምጡላቸው ተብሎ ቁጭ ብሎ ስለሚመጣለት የክህነቱን ስራ አያጓድልም። ምን ያደርጋል? የክህነቱን ስራ እንደሚገባ ይሰራል፣ ይመጣለታል። ስለሚመጣለት ክህነቱንም ትቶ ቁጭ ብሎ አለቃነት ይሰማው አይደለም፣ የሚገባውን ስራ ይስራ ነው። እናንተ ደግሞ የሱን በጎነት ለመናገር የተጠራችሁ ታዲያ እንዴት ነው የምትጠሩ ሲባል በመታመን በመገዛት በማክበር ንጉስን በማክበር አለቃን በማክበር የበላይም ባለስልጣንን በመገዛት እናስ ምን ያድርግ? ቀጥሎ ደግሞ የአርነታችሁ ላለመገዛት ምክንያት ነው። እሱ እኮ ጣዖት አምላኪ ነው፣ እሱ እኮ እንትን አምላኪ ነው፣ የእሱ ሃይማኖት እንትን ነው፣ ደግሞ ለእሱ ልገዛ እንዴ ብለሽ እጅሽን የምታወናጭፍበት አይደለም። የእሱን ማንነትና በምን መንገድ እንደሚሄድ እግዚአብሔር ያውቃል፣ ግን አስቀምጦናል። አርነታችን አሁን ላለ ለስንፍና የሚያራምደን አይሁን። በተለይ ደግሞ ትንንሽ ስራ ምናልባት ትንሽ ስራ በማለት ይቅርታ ጠይቃለሁ። በግል ቤቶች ውስጥ የምትሰሩ ምናልባት ደግሞ በቃ ለሰው የማይቆጠር የሚመስል ግን ደግሞ ሰራተኞች የሆናችሁ ወገኖቼ፣ እናንተ ክርስቶስን በተቀበላችሁ ጊዜ አብዝታችሁ ታማኝ በመሆን ልትሰሩ ነው እንጂ እናንተ ቀድማችሁ ጌታን ስላገኛችሁ በተለይ ክርስቲያን ቤተሰብ ውስጥ የምትኖሩ ወይም ክርስቲያን አለቃ ያላችሁ አገልጋዮች፣ ሰራተኞች እግዚአብሔር የሰጣችሁ በክርስቶስ ኢየሱስ አብራችሁ ማምለካችሁ አብራችሁ መጸለያችሁ ከአለቆቻችሁ እኩል ተቀምጣችሁ እግር የምትዘረጉበት ሳይሆን ከነሱ ጋራ የእግዚአብሔርን የከበረውን የመንግስቱን ሐሳብ ተካፍላችሁ ቀጥሎ ደግሞ የሥራችሁን ሥራ በመስራት የተካፈላችሁበትን ቃል የገባችሁን እውነት የምትተረጉሙበት ነው ስራችሁ እንጂ ነፃ ሆነሽ ከአብረውሽ ካሉ ሰዎች ጋር ካለቆች ጋር መጸለይ፣ ማንበብ፣ መዘመር ምናልባትም ማገልገል ስለቻላችሁ መንፈሳዊውን በስጋ ያለውን ነገራችሁን ከመስራት እንዳታስተጓጉሉ። ይሄ ሰማያዊው ፈቃድ አይደለም። ይሄ የልቡ ሐሳብ አይደለም። እንዴት ነው ሆነ ልንኖር የሚገባ ሲባል የተሰጠን አርነት ለስጋችን ፈቃድ እንደ ልቡ ልንመላለስ አይደለም። ያ ለስጋ ፈቃድ መገዛት ስንጀምር ስሙኝ ብሎ ይናገራል። የሁላችሁ ስጋን ከሚወጋ እናንተ ለዚህ ተጠርታችኋል ይልና ወዳጆች ሆይ ነፍስን ከሚወጋ ከስጋ ምኞት እንድትርቁ ለምናችኋለሁ። ይሄ ነፍስን ይወጋል። አርነታችሁ ለስጋ ምክንያት ሰጥቶ ከዚህ ከተቀደሰው አኗኗር የሚያጎላችሁ ከሆነ ነፍሳችሁን ያጎላዋል። ለምን? ስጋ በርትቶ ስጋ ገኖ ስጋ አይሎ ፈቃዳችን አይሎ ስሜታችን አይሎ ከእግዚአብሔር ቃል እንዳያጣላን አርነት የወጣ ነው በዚሁ ቃል ነው። ይህንኑ ቃል ደግሞ በስርዓት ካልሄድንበት ከራሱ ከእግዚአብሔር ጋር እንጣላለን። ለዚህ ነው በዚሁ በገላትያ 5 ቁጥር 19 ላይ የተገለጠ የስጋ ስራ ይለውና ሲያስቀምጠው በጣም እያንዳንዱ በየዕለት ኑሯችን የምንፈተንበት ነው እና እኔ እኮ ክርስቲያን ነኝ ችግር የለም የሚባል አይደለም። ለአርነታችን ለእግዚአብሔር ለሰጠን ነፃነት ያ ለዚያ አክብረ ነው ልንኖርና ምን ልናደርግ ነፃ ያወጣንን ልናከብረው ስሙን ልናገነው ነው የሚገባው። በጣም ከይቅርታ ጋራ
የሰማያዊ መንግስት አገልጋዮች ሆነን እግዚአብሔር በሰጠን ምስባክ ላይ የራሳችንን ነገር የስጋችንን ነገር የምናደርግ ከሆነ ለዋ ይላል ብቻ ለስጋችሁ ፈቃድ አትኑሩ። ደፍሬ ልናገር ወገኖቼ፣ አንዳንዶቻችን በተሰጠን እድል በተሰጠን አጋጣሚ የእግዚአብሔር ጸጋ በእኛ ስለተገለጠ ከዚህ የተነሳ ሰሚ ስላገኘን ሰሚዎች ለኛ ባሪያዎቻችን አይደሉም። ሰሚዎች ለኛ ተገዢዎቻችን አይደሉም። ሰሚዎችና አድማጮች እግዚአብሔርን ጸጋ ፈልገው የሚመጡ እነሱን ልንበዘብዝና ራቁታም ልናደርግ በስጋችን ፈቃድ በዚህ በተሰጠን ጸጋ እግዚአብሔር በእኛ በሚገልጠው ነፃ በሆነው ስጦታ በገንዘብ ቸርችረን የምንበላ እያንዳንዳችን ዋጋችን እንቀበላለን። በጣም ይዘገንነኛል። በዚህ ዘመን ይህንን በመስማት ያፍራለሁ። ለምንጸልየው ጸሎት ገንዘብ እያስከፈልን እንዲህ ብለው የጠየቁኝ ሰዎች አሉ። እንድጸልይላቸው ደውለው ስጸልይላቸው የባንክ ቁጥር ስንት ነው? ስንት እንክፈል ለዚህኛው ጸሎት? ዋው ያሉኛሉ። ጸሎትን እኔ አልጸልየው ከኔ የመጣ አይደለ ከመንፈስ ቅዱስ እንዲያው የተሰጠኝ ሆኖ በነፃ ተሰጥቶኝ በነፃ ላገለግል ሲገባኝ ሳለ በተሰጠኝ ጸጋ በተሰጠኝ እግዚአብሔር ከሌሎች ተሽያ አይደለም፣ ግን ምህረቱ ገነነና እንዲሁ አደረገው። ታዲያ እንዲሁ የተሰጠውን ስትባል አንተ በተሰጠህ ነፃ የሆነ አገልግሎት አርነት ወጣ አንተ ከቀንበር ተላቀ ሌላውን እንድታላቅቅ የተፈጠርክ የተሰጠህ ጸጋ የሌላውን ጉልበት አቅም ልትበዘብዝ አይደለም፣ ኑሮ ትዳር ልታናጋ አይደለም። ነገር ግን በተሰጠን አርነት ለስጋ ፈቃዳችን መድራመጃ በማድረግ ዋጋ እንዳንከፍል እንጠንቀቅ። ቆም ብለን እናስብ። ይህ ላይኛይቱ ፈቃድ አይደለም፣ ላይኛይቱ የመንግስት ሐሳብ አይደለም። ያዕቆብ እንዲህ ብሎ ይናገራል። ይህን ክፍል ባነበው ወዳለሁ። እንዲህ ይለናል ስለ ላይኛይቱ መንግስት ሲነግረን ያቺ አርነት የወጣች መንግስት ያቺ ላይኛይቱ መንግስት እንዲህ ነች ይላል። አነበዋለሁ። ምዕራፍ 3 ያዕቆብ መጽሐፍ ምዕራፍ 3 ከ13 ጀምሮ ያለውን ስለሚያያዝ ላንብበው። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ማነው ጥበበኛ? አርነት የወጣ እንደወጣ የገባው። እንግዲያው በሱ ያለውን ምንነት አስተዋይነቱን በምን በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ እና እንደዚህ ይላል። ነገር ግን መራር ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋ ነው፣ የአጋንንት ነው። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉ። በጣም ያስደነግጣል። በምን ያላችሁ እንደሆነ በምድር ሐሳብ ባጋንንት ሐሳብ ካልተነዳ በስተቀር ለሥጋ አርነት አትስጠው። ይሄ የላይኛው ጥበብ አይደለም። ስሙኝ እናንተ ጥበበኞች፣ ስራችሁን በየዋህነት አሳዩ፣ በመልካም አኗኗራችሁ ለክርስቶስ የሚገባውን ነገራችሁን አሳዩ እንጂ እናንተ ምኖች አትሉ፣ መራሮች አትኑ፣ በቅናት የምትመኩ አትኑ፣ አድመኞች አትሉ። በልባችሁ እንዲህ ይላል ናንብቦ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖር አትመኩ። መራራ የሆነ ቅናት አድመኝነት ምናልባት በጣም በዚህ ዘመን ያየው ትልቅ ነገር ትልቅ መራራነት፣ ጥላቻ የተሞላ ምን መልካም ስራ ብንመለከት እንኳን መቀበል እስከማንችል ድረስ ጥርሳችን የተንገጫገጨ ምን መልካም አይነት አደራረግ ምን በመልካም ቃል ቢናገሩን ለጠላናቸው ሰዎች መራሮች ነን። ይህ መራራ ማንነት አድመኝነት በልባችሁ ካለ እባካችሁ አትመኩ። ይሄ ከአጋንንት ነው፣ ከሥጋ ነው።
ስሙኝ እናንተ የተወደዳችሁ በክርስቶስ ነፃ የወጣችሁ ክርስቶስ ከኃጢአት ነፃ የወጣችሁ ግን ገና አድመኛ መራራ ጥርሳችሁን ነክሳችሁ እንዲሆነ ብላችሁ ምን ቢደረግ ምን ብታደርግ ሚስት ምን ቢያደርግ ወንድምሽ ምን ብታደርግ እህትሽ ፈጽሞ ለመቀበል ከጥላቻው የተነሳ አቅቷችሁ ከሆነ ይሄ የምትመኩበት ማንነት አይደለም። እንዲያውም በዚህ በዘመን ያየው ትልቅ ነገር እኔ ከጠላው ደግሞ እሱ እንዲጠላ እሷ እንድትጠላ በተቻለኝ አቅም አቆሽሼ ተናግሬ ከኔ ጋራ ወገን አድርጌ አድመኛ አረጋቸዋለሁ። ይህ የሥጋ ያጋንንት ነው። አጋንንት ነው። ይሄንን የሚሰራ ያጋንንት ስራ ነው። ቆም በሉና አስቡ። አርነታችሁ በክርስቶስ የመዳናችሁ እውነት ይህ አይደለም። ልትቆሙ ልታስተውሉ ይገባል። የእግዚአብሔር ልጆች ናችሁ። የእግዚአብሔር ናችሁ። ክብር ለእግዚአብሔር ይሁን። ስለዚህ እንዲህ ይላል፣ ደግሜ ላንበው። ራሳችሁን ፈትሹ። ቆም ብለን ራሳችን እንድናይ እግዚአብሔር ይርዳል። ስሙኝ፣ እንዲህ አይነት ሰዎች ብትሆኑ መራራ ቅናት፣ አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነት ላይ አትወሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋ ነው፣ የአጋንንት ነው። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና ይላል። በትክክል አለ። አይናችን እያየው ነው። በጣም በሚደንቅ ሁኔታ በእውነት ነው የምነግራችሁ። ደፍሬ ልንገራችሁ ወገኖች፣ በተለይ የእግዚአብሔር ቤተሰቦች የእግዚአብሔር ቃል እንድንጸልይ ያለንን እንድንገዛ እንድናከብር እያለን ባለፈው ደግሜ ተናግሬያለሁ። በተለይ ነፍስ ሁሉ ለበላይ ባለስልጣኗ ትገዛ ብሎ ሮሜ 13 ላይ ጳውሎስ ሲነግረን ይቀጥልና ስልጣን በሙሉ ከእግዚአብሔር ነው የተሰጠው። ባለስልጣንን ትቃወማለህ? የምትቃወመው ማንም መሰለ? ሰጪውን እግዚአብሔርን ነው ይለናል። አዎ ጥፋትን አመፃን የሚያደርጉ ባለስልጣናት የሉንም እያልኩ አይደል። ይኖራሉ፣ አሉ፣ ዛሬም አሉ፣ ነገም ይኖራሉ። ነገር ግን አንተ ምን ልታደርግ? ጸጥና ዝግ ብለህ መኖር ትፈልጋለህ? አድመኛ አትሁን። ጸልይ። ጸጥ ማለት ዝግ ማለት ከፈለክ ብሎ ለጢሞቴዎስ ይመክረዋል። ደግሞ ከክርስቶስ ከፈቃዱ ውጪ የሆነውን ልትነግረው ይገባል። ለምሳሌ እነዚያ ሶስቱ እኛ ንጉሥ ሆይ አንተ 1000 ዓመት ንገስ፣ ከመንግስት ጋር ጉዳይ የለንም። ነገር ግን በእግዚአብሔር ሕልውና ላይ ከመጣህ አልችልም፣ አንችልም። ላቆምከው ምስል አንሰግድም። የምናመልከው አምላክ ያድነናል። ባያድነንም እኛ ካንተ ጋር በዚህ አንተባበርም። ግን እግዚአብሔር እንዲህ ያሉት እግዚአብሔር በታላቅ የማዳን እጅ ሲያወጣቸው አይተናል። እንዲህ ልንቆም የሚገባን እንቆማለን እንጂ እንትን አድርጎ እንዲተርቶ ብሎ አንዱ በነገረን በማናቀው ነገር ልባችን ተከፍሎ ሐሳባችን ተከፍሎ እንዲያውም በሌሎች አድማ ተስማሚዎች ሆነን አመፀኞች ሆነን የእግዚአብሔርን ቃል እያነበብን ጥቅስ መዘን ለድሃ መሟገት ለችግረኛ እንዲመሆን ነው ስራችን በሚል ማንነት የሚገባውን ስራ እሺ ልክ ነሽ፣ ነገር ግን ምንም መልካም የተሰራ ነገር የለም። እንዴት አርገን እንደምንነቅፍ፣ እንዴት አርገን ህዝቡን አመፀኛ እንደምናደርግ እናንተ ከእግዚአብሔር ተጣልታችሁ ሌላው እንዲጣላ አድመኛች ለማድረግ አትቸኩል። ይሄ መራርነት ነው። ይሄ እናንተ ያልሰራችሁትን፣ እናንተ ያልተረካችሁትን፣ እናንተ ይቅር ያላላችሁትን፣ እናንተ ያልሰራችሁትን ለሰሩ ሰዎች በቅናት በቤተ ክርስቲያን የምትነሱ ከእናንተ ይልቅ ተደማጭ ስለሆኑ በቅናትና መራራ ጥላቻ ከቅናት የተነሳ ያላችሁ ይህ በእውነት በጣም ልትቆሙ ልታስተውሉ ይገባል። ከአጋንንት ነው። የአጋንንትን አገልግሎት እያገለገልክ የእግዚአብሔር ነኝ ብሎ ደረት መድቃት አይሰራም። ቆም ብለን እንመለስ። እግዚአብሔር ሊመልሰን የታመነ አምላክ ነው። ሊያጸናን የታመነ አምላክ ነው። ዝቅ ይልና እንዲህ ይላል፣ ላይኛይቱ ጥበብ ታዲያ የትኛይቱ ነች? የምድር ጥበብ ይሄ ከሆነ ጥበበኞች ናችሁ ብለህን ከዛ ደግሞ አስተዋይ የሆነ በመልካም ስራ የአመፃና ቅናት በእውነት ላይ መዋሸት አጋንንት ነው አልክ። ላይኛይቱ ጥበብ የትኛዋ ነች? ላይኛይቱ ጥበብ ግን በመጀመሪያ ንጹህ ነች።
ቀጥሎስ ታራቂ ነች። ከዛስ እሺ ባይ ነች። ከዛስ ምህረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት። ዋው! ይሄ ነው አርነታችንን ሙሉ የሚያደርገው። ለሥጋ ፈቃድ የማይሰጠው የላይኛው ጥበብ መጀመሪያ ንጹህ ነች። ከማንም ከምንም ጋር መነካካት የማትፈልግ ነፍስን ለሚወጋ ለሥጋ ምኞት ያልተገለጠች ነች። ከዛ በኋላ ታራቂ ነች። የተጣላዋለ የምትጣላዋለ የምትጠላዋለ ቶሎ ወርዶ ዝቅ ብሎ የሚታረቅ ነው። አርነት የወጣ ሰው ሌላ አርነት እንዳልወጣ ከገባው እኔ አርነት ወጥቼ ነው እሱ ግን ታስሮ ነው ብሎ ይራራል እንጂ በታሰረው ሰው ላይ በአመፅ አንደበቱን አይከፍትም፣ እጁን አያከብድም። ታራቂ ነች የላይኛይቱ ጥበብ። እሺ ባይ ነች። ለአመፀኛ ጌቶች ሳይቀር እሺ ስትል መልካምና እሺ ለሚያደርግ ደግሞ አመፀኛው እንኳን ክብር የሚሰጠው እንደሆነ እግዚአብሔርን እንደሚያመሰግን ባለፉት ሳምንታት ተመልክተነዋል። እሺ ባይ ነች የላይኛይቱ ጥበብ። አርነት ወጥታችኋል፣ ከእግዚአብሔር ምህረት አግኝታችሁ እሺ በሏ። ከዛ ደግሞ ምንድን ነች ይላል? ምህረት የተሞላች ነች። በጣም ሰፊ ርዕስ ነው። በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ነች። ስለዚህ ላይኛይቱ ጥበብ አርነታችን እንድናስጠብቅ የምታደርግ ለሥጋ ፈቃድ እንድናልፍ እንድንሰጥ የማታደርግ ነች። እናንተ የተወደዳችሁ የአባቴ ብሩካን አርነት ወጥታችኋል ይላል። አርነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነታችሁ ለክፋት መሸፈኛ አታደርጉት። እውነትን የሚሸፍኑበት ጽድቅን የሚሸፍኑበት እንዳይሆን ተጠንቀቁ ይለናል። ጸልይና ጨርሳለሁ። ኢየሱስ ያድናል። ምናልባት የሚቀጥለው ሳምንት ቀጥልበታለሁ። የአባቶች አምላክ ቸር ወዳጄ ሆይ አቤቱ በተሰጠን አርነት አንተ በረዳህን በዚያ የክብር ጉልበት ልክ መቆም መሄድ የምንችልበት ጸጋ ይጨመርልን እባክህ። የላይኛይቱ ጥበብ ተወረሰን። በምድር ከሆነ አጋንንታዊ ምክር አርነታችን ለሥጋችን ፈቃድ መሸፈኛ ሆነው እግዚአብሔር ሆይ ከተወረስንበት የምናመልጥበት ቀን ይሆንልን። እጅ ታግዘን፣ ምሕረት ይደግፈን፣ ከክፉ አስጥለን ብለን በስምህ ጸለይን። የምሕረት እጅ ያግኘን። አባት ሆይ ሁለንተናችንን ውረስ። ሕያውና ጻድቅ በሆነው በልጅ በኢየሱስ ስም ጸለይኩ፣ አሜን። እግዚአብሔር አምላክ ይባርካችሁ። ብዙ ልጸልያት ሰዓቴ ስላለቀ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ምድራችንን ኢትዮጵያን የኤርትራን ምድር ይባርክ። ኢየሱስ ያድናል። ተባረኩ።